ቤተሰው ንጉሱና ንግስቲቱ በዚህ መልኩ መጥተዋል። ምንም ማድረግ አይቻልም። በመጀመሪያ ልነግራችሁ የምፈልገው ነገር ሩታ ያለችበት እጅግ በጣም ምን ብዬ ልንገራችሁ የሚያሳስብ ነገር ላይ ነው። አብርሽ ለልጇና ለሷ ልብስ ልኮላት ነበረ። በዓል ስለሆነ ማለት ያው ልጁን ሰፖርት ማድረግ ስላለበት ተመሳሳይ ልብስ ልኮላት ነበረ። አለብስም ብላ እንግዲህ እየቀወጠችው እንደሆነ መረጃ ደርሶናል ማለት ነው። ሄርሜላና አብርሽ ደግሞ በዚህ መልኩ በጣም ዘንጠው ፏ ብለው መጥተዋል ማለት ነው። ጋይስ በቃ ፍቅር ያሸንፋል። ምንም ማድረግ አይቻልም። ምንም ነገር እኛ ጮህን ወደ ቤትክ ተመለስ አለን። ጮህን ስንት ጊዜ እባክህን ከሄርሜላ ራቅ፣ ወደ ሩታ ህይወት ግባ አልነው። ሊሰማን አልቻለም። ስለዚህ ምንድን ነው ከባለቤቱ በላይ ያወቀ ቡዳ ነው እና የሚባለው። ስለዚህ በቃ መልካም የፍቅር ዘመን ይሁንላችሁ ነው የምለው። የተዋደደን ሰው ማለያየት እጅግ በጣም ከባድ ነው። ሩታ በህግ ሄዳለው እከሳለው እያለች ነው ያለችው ይመስለኛል። የጋብቻ ወረቀት ከዚህ በፊት የላቸውም። አላቸው እንደ አብርሽና ሩታ የጋብቻ ወረቀት ያላቸው አይመስለኝም። ካላቸው ትችላለች። ነገር ግን ጋብቻውን ሳያፈርስ ወደ ሌላ ህይወት መግባቱ በእርግጥ ጋብቻ ወረቀት ካላቸው ከባድ ነው። ልጅም ስላላቸው እሱም የጋብቻ ወረቀት መሆን ይችላል ማለት ልጁ ራሱ ጋብቻ እንዳላቸው ያመላክታል። ነገር ግን መካሰስ የለብሽም ሩታ፣ ለመክሰስ መሄድ የለብሽም። ምክንያቱም አንድ ወንድ ልጅ ካልፈለገ በግድ ማኖር አይቻልም። አሁን አብርሽ የፈለገ ማር ብታረግለት ወደ ሩታ አይመለስም ካያችሁት ማለት። ምክንያቱም ከሄርሜላ ጋር እኔ አንድ እውነት ልንገራችሁ፣ እኔ አብርሽና ሩታ እንዲቀጥሉ እፈልግ ነበር፣ ግን ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም አለ እሱ ራሱ አለ። እናንተ አስገድዳችሁኝ ወደ ሩታ ህይወት አልመለስም። እኔ የሚመቸኝን የምፈልገውን የሚደላኝን ህይወት ላይ ነው መቀጠል የምፈልገው ብሏል ማለት ነው። ሶ ምን ልላችሁ ፈልጌ ነው፣ ምንም ማድረግ አይቻልም። መልካም በዓል ይሁንላችሁ ነው የምለው። በጣም አምሮባችኋል፣ እጅግ በጣም ከምትሉት በላይ አምሮባችኋል። ግን አብርሽዬ ምን ነው ሁሉንም ፎቶ ላይ ምንጽርክን አደረግከው? ኧረ አውልቀው ምንጽሩን ትንሽ የሆነ ኤሪያውን ብትቀያይርለት፣ ወይ አንዴ ግንባርክ ላይ ብታረገው፣ ወይ አንዴ ደረትክ ላይ ልብስ ሸሚዝክ እንትን የለበስከው ጥበብ ላይ ብታረገው ይቻላል። ሁሉንም ምንጽር አይንክ ላይ ያርገው ፎቶ ባይሆን ጥሩ ነበር። ያምራል። የአበሻ ቀሚሳችሁ እጅግ በጣም አሜዚንግ ያምራል። ሩታዬ አንቺም ከልጅሽ ጋር ዘንጠሽ ፏ ብለሽ እንድናይሽ እንፈልጋለን። እኔ ስፔሻሊ ሩታን በጣም ነው የምወዳት ጋይስ፣ በጣም ግን ምንም ማድረግ አይቻልም። በቃ አሁን አብርሽና ሄርሜላ እኛ ለመለያየት ብዙ ጥረናል፣ ብዙ ቪዲዮ ሰርተናል፣ ብዙ ጮኸናል፣ አብርሽን ሰድበነዋል። አብርሽ ወይ ፍንክች የአባቱ ልጅ ብሎ እንግዲህ ከሄርሜላ ጋር ቀጥለዋል ማለት ነው። ሰው ሩታዬ አንቺም ያማረ ጥሩ ነገር እንዲገጥምሽ እፈልጋለሁ። እኔ ባይዘዌ በጣም ፌር የሆንኩኝ ሰው ነኝ፣ እጅግ በጣም ከምትሉት በላይ በጣም ፌር የሆንኩኝ ሰው ነኝ። ምክንያቱም እንደ ሌላው ዩቱበር አንዱን ሰድቤ አንዱን ከፍ ማድረግ ሰው አይደለውም። ሩታም የራሷ የሆነ ምርጥ ተሰጦ ምርጥ ሴት ናት። ሄርሜላም ደግሞ የፍቅር ሰው ናት። ምንም ማድረግ አይቻልም። ሄርሜላም ፍቅር መስጠት ተክናበታለች። ሄርሜላ ስለ ፍቅር በደንብ ነው የምታውቀው። ስለ ፍቅር እጅግ በጣም ጎበዝ ናት፣ ጀግና ሴት ናት። በቃ ምን ልበላችሁ፣ ምንም ልገልጸው ማልችለው እኔ እንጃ፣ መግለጽ አልችልም። በቃ በምን ቃላት ልግለጽላችሁ? ሩታ ጎበዝ ናት። ሄርሜላ ፍቅር መስጠት ትችላለች። ሩታ ንዴታማ ናት። አሁን የሩታ ባህሪና የሚገርማችሁ ነገር የኔ ባህሪ አንድ ነው። እኔ ቶሎ ነው የምናደደው። በቃ ቶሎ እናደዳለው። ውሸት አልወድም በህይወቴ። በጣም የሚያስጠላኝ ነገር ቢኖር ሰው ሲዋሸኝ በጣም ነው የምናደደው፣ እጅግ በጣም ከምትሉት በላይ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሩታ እንደዛ ናት። በቃ የሆነ ሁሉም ነገር ትክክል ሆኖ ማየት የምትፈልግ ሴት ናት። እቺ ምድር ደግሞ እንደዚህ ትክክል ለሆኑ ሰዎች ደግሞ አትሆንም። በቃ አብርሽ አልፈለገም። ሄርሜላ ፍቅር ሰጠችው። ለሩታ ብዙ ጊዜ ጭቅጭቅ ይቅር ሲላል ነበረ። ሩታ ልሰማ አልቻለችም። ኤንዌይስ አሁንም ባትካሰሱ፣ ወደ ህግ ሄዳለሁ እያልሽ ያለሽበትን ነገር ብታቆሚ፣ የራስሽን ህይወት ለመኖር ብትሞክሪ ሩትዬ፣ እኔ እንደ እህት ነው የምመክርሽ። በዓልን ደግሞ ወደ ቤተሰቦች ሄድሽ ብታከብሪ ደስ ይለኝ ነበረ። ምንም ማድረግ አይቻልም። ኤንዌይስ ከልጅሽ ጋር ፏ ፍትን ብለሽ አክብሪ። ሄርሜላና አብርሽ ግን ከዚህ በላይ ፍክት ብላችሁ እንድናያችሁ እንፈልጋለን። ምክንያቱም በፍቅር መሀል ገብተን የፍቅር መቀስ መሆን አንፈልግም። የተሻለ ደረጃ ላይ ደርሳችሁ ማየት እንፈልጋለን። ይሄ የኛ የኦዲየንሶቻችሁ ምኞት ነው ማለት ነው። በዓሉ ያማረ በቃ ምን ልበላችሁ፣ ለሁሉም
ያማረ በዓል ይሁንላችሁ ማለት ነው። እስፔሻሊ ለመዳም ቅመሞች መዳም ቤት ላላችሁ እህቶቼ አይኖ ከቤተሰቡ ርቃችሁ በስራ ምክንያት ኑሮን ለማሸነፍ ብላችሁ ቤተሰቦቻችሁን ለመርዳት እንዲሁም ልጆቻችሁን ለማስተማር እንዲሁም ደግሞ የሀገር ዋልታና ማገሮች ናችሁና እስፔሻሊ የአረብ ሀገር ሴቶች የመዳም ቅመሞች እኔንም ጨምሮ ማለት ነው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እላችኋለሁ ማለት ነው። በጣም ነው መወዳችሁ። የእውነት በዓል ሲመጣ በጣም ብዙዎቻችን ይከፋናል ከቤተሰብ ርቀን ምናምን እና ኦኬ የሆነ ቀን ከቤተሰቦቻችን ጋር ፏ ብለን የምናሳልፍበት ሰዓት ሩቅ አይሆንም። አገራችን ኢትዮጵያን ሰላም ያድርግልን፣ አይለየን ሁላችንም ለብዙ ዓመታት በዓሎችን አብረን እንድናሳልፍ ያድርገን እላለሁኝ። ለዚህ ቤት ደግሞ አዲስ ከሆናችሁ ፕሊዝ ጋይስ አበረታቱኝ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በራሴ ቪዲዮ በፊት ለፊት እመጣላችኋለሁ ኢንሻላህ የሆነ ቀን ማለት ነው። አሁን ያለሁበት ሁኔታ የማይመች ሁኔታ ላይ ስላለሁኝ ነው። ብዙም በፊት ለፊት ገብቼ መስራት የማልችልባቸው ብዙ ነገሮች ስላሉኝ ነው። በፊት ለፊት ግን ሪል ነው የምነግራችሁ። እመጣለሁኝ እና እንገናኛለን፣ እንተዋወቃለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ብቻ እንዳትረሱ። አበረታቱኝ ውዶቼ፣ ማሮቼ፣ ፍቅሮቼ። መልካም የፋሲካ በዓል ይሁንላችሁ። በያላችሁ በሰላማችሁ ይብዛልኝ እላለሁ። ባይ ባይ ውዶቼ።